ተቀማጭነታቸውን አዲስ አበባ ያደረጉ የ40 ሀገራት አምባሳደሮችና ዲፕሎማቶች እንዲሁም የ10 ዓለም አቀፍ ተቋማት የሥራ ኃላፊዎች የላሊበላ ውቅር አብያተ ክርስቲያናትን ጎብኝተዋል። በቅዱስ ላሊበላ ከአንድ ወጥ አለት ተፈልፍለው በተቀረጹት አብያተ ክርስቲያናት ጉብኝት ያደረጉት አምባሳደሮችና ዲፕሎማቶች ባዩት ነገር መደነቃቸውን ነግረውናል። አለምሰገድ አሳዬ በዚህ ጉዳይ ላይ ከስፍራው ተጨማሪ የሚነግረን ነገር አለ። ወደዛው እናልፋለን። አለምሰገድ እንደምን አምሽተሃል? መረጃዎችን መቀጠል ትችላለህ። አመሰግናለሁ ርስትና ኃይለ ኢየሱስ። ቀደም ብላችሁ ስታነሱት ነበር ኢትዮጵያ ለቱሪዝም ልማት ከፍተኛ ትኩረት ሰጥታለች። በተለይም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት እንግዲህ በአርባ ምንጭ ከፍተኛ ስራ የተሰራባቸውን የቱሪዝም ልማት ሀብቶች የተከታተልንበት ነው። እኔ በምገኝበት በዚህ በታሪካዊቷ የላሊበላ ከተማ ደግሞ እንግዲህ የቱሪዝም ሀብታችንን ለዓለም ማሳየት የምንችልበትን ትልቅ ሁነት ዛሬ ላሊበላ ስታስተናግዱላለች ማለት ነው። ቀደም ብላችሁ እናንተ መግቢያችሁ ላይ ለማንሳት ሞክራችኋል። ከ40 ዓለም አቀፍ ወይ ከ40 የተለያዩ ሀገራት አምባሳደሮች፣ ዲፕሎማቶች እንዲሁም ከ10 ዓለም አቀፍ ተቋማት መሪዎች ናቸው እንግዲህ በዚህ ስፍራ በታሪካዊው የቅዱስ ላሊበላ ውቅር አብያተ ክርስቲያናት ጉብኝት ያደረጉት ማለት ነው። ይሄ ለኢትዮጵያ ትልቅ በተለይም ለቅዱስ ላሊበላ ስፍራ ትልቅ አንድምታ አለው። ምክንያቱም እንደምናስታውሰው ባለፉት ጊዜያት በኮቪድ-19 ሆነ በሌሎች ከጸጥታ ጋር በተገናኙ ጉዳዮች እንግዲህ የዚህ አካባቢ የቱሪዝም እንቅስቃሴ ትንሽ የተቀዛቀዘበትና የአካባቢው የቱሪዝም ልማትም የተዳከመበት የሚመስል ሁኔታ ተፈጥሮ ነበረ። ነገር ግን ደግሞ አሁን ላይ ዳግም መንግስት ለጉዳዩ በሰጠው ትኩረት አሁን ላይ በከፍተኛ ሁኔታ መነቃቃት የታየበት እንዲሁም ደግሞ በዛሬው ዕለት ያደረጉት የአምባሳደሮች የዲፕሎማቶች እንዲሁም የዓለም አቀፍ ተቋማት መሪዎች ደግሞ እንግዲህ የዚህን ስፍራ ለዓለም በማሳየት ሀገራችን ከቱሪዝም ሀብት ማግኘት የሚገባትን ገቢ እንድታገኝ የሚያስችል አውድ ነው ማለት ነው። እዚህ አጠገቤ ደግሞ እንግዳለኝ የቱሪዝም ሚኒስትር ዴኤታ ስለሺ ግርማን ይዣቸዋለሁ። እሳቸው ናቸው የልኡካን ቡድኑን እየመሩ ይዘው የመጡት። ምን አቀዱ፣ ምን ለማሳካት አስበው መጡ የሚሉትን ከእሳቸው ጋር አጠር ያለ ቆይታ አደርጋለሁ። አመሰግናለሁ። እንግዲህ በዋናነት ምን እናስባችሁ፣ ምን እናሳካለን ብላችሁ እነዚህን የዓለም አቀፍ መሪዎች እንዲሁም የአምባሳደሮች ይዛችሁ መጣችሁ? አመሰግናለሁ። ያው ቅድም በመግቢያው አንተም እንዳነሳው በሀገራችን ውስጥ ሰፊ የሆነ የቱሪዝም ልማት ስራ እየተሰራ እንደሆነ ይታወቃል። ያው የቱሪዝም ሴክተር በባህሪው በመልካም ስም ላይ በአዎንታዊ አካባቢ ገጽታ ላይ ጥራት ባለው አገልግሎት ላይ መሰረት የሚያደርግ ነው። ከዚህ አንጻር በሀገራችን ውስጥ በሁሉም ክልሎች በጣም ሰፊ የሆነ የቱሪዝም መዳረሻ ልማት ስራ ይሰራል። በላሊበላ አካባቢም ነባር የቱሪዝም መዳረሻዎችም ጭምር አስፈላጊ የሆነ ተጨማሪ መሰረተ ልማት አስፈላጊ የሆነ ለቱሪስቶች ሲምለስ የሆነ ኤክስፒሪየንስ እንዲያገኙ የጉብኝት ስርዓቱ የተሻለ እንዲሆን አስፈላጊ የሆኑ መሰረተ ልማቶች የመዳረሻ ልማት የእሴት ጭማሪ ስራዎች ይሰራሉ። ባለፉት አመታት ያው ክቡር ጠቅላይ ሚኒስትራችን ከፈረንሳይ መንግስት ጋር ባደረጉት ግንኙነት የፈረንሳይ የዘላቂ ላሊበላ ፕሮጀክት ሰፊ የሆነ የውስጥ ለውስጥ መንገድ የታሪካዊ የላንድስኬፕ ስራ አስፈላጊ የሆኑ ድልድዮችን የማሟላት ለጎብኚዎች አጠቃላይ አካባቢውን ምቹ የማድረግ ለአስጎብኚዎች ስልጠና የመስጠት ጭምር ስራዎች ተሰርተዋል። ከዚህ ባሻገር አስቸኳይ ጥገናዎችም ስራዎች ተከናውነዋል። ስለዚህ በነባር የቱሪስት መዳረሻዎችም እንዲህ የተጨመሩ እሴቶችን ለማሳየት አካባቢው በኮቪድ በጸጥታ በተለያየ ምክንያት ተቀዛቅዞ የነበረውን የቱሪዝም እንቅስቃሴ በአሁኑ ሰዓት የጉዞ ክልከላም ጭምር ያደረጉ ኤምባሲዎች በቦታው በመገኘት አንደኛ ፈርስት ሃንድ ኢንፎርሜሽን አካባቢው ለቱሪዝም ያለው ዝግጁነት ምቹነት በአካል ተገኝተው እንዲያረጋግጡና የቱሪዝም እንቅስቃሴው ይበልጥ የተሻሻለ እንዲሄድ መረጃ ለመስጠት አካባቢውን የቱሪዝም እንቅስቃሴ ለማስተዋወቅ የአካባቢውን ገጽታ ለማሻሻል በመጨረሻም ደግሞ የጉዞ ክልከላዎቹን ለማስነሳት ታሳቢ ተደርጎ የተካሄደ ነው። አሁን ዛሬ ባለኝ እይታ አብዛኞቹ አምባሳደሮች እጅግ በጣም ደስተኞች ናቸው። ለሚዲያም በፊት ለፊት ቀርበው ያዩትን ነገር የተሻሻሉትን የመሰረተ ልማቶች አካባቢው የቱሪዝም እንቅስቃሴው የሆቴል አገልግሎቱ የአስጎብኚዎቹ ዝግጁነት እውቀት የቱሪስት መዳረሻው አጠቃላይ በዓለም ላይ ልዩ መሆኑን ጭምር ሲመሰክሩ ሲያሞካሹ ሰምተናል። ስለዚህ በቀጣይ ይሄን ከማስተዋወቅ ያለፈ የጉዞ ክልከላዎችን ያነሳሉ ብለን ነው የምንጠብቀው። በቀጣይ የነሱ አገር ዜጎች እንዲመጡ ይቀሰቅሳሉ። በቀጣይ ቱሪዝም ኢንቨስትመንቱ እንዲያድግ የነሱን አገር ባለ ሀብቶችም ጭምር ባሉ የኢንቨስትመንት ዴፊሲትና ጋፕስ ለመሙላት ድጋፍ ያደርጋሉ ብዬ አምናለሁ። አመሰግናለሁ። መልካም ምሽት ይሁንልዎት። ክቡራን ተመልካቾቻችን እንግዲህ እሳቸውም ሲያነሱ እንደነበረው በዛሬው ዕለት የ40 ሀገራት አምባሳደሮች፣ ዲፕሎማቶች እንዲሁም ከ10 ዓለም አቀፍ ተቋማት የመጡ መሪዎች እንግዲህ በዚህ በላሊበላ ውቅር አብያተ ክርስቲያናት ጉብኝት አድርጓል። እኔም ያነጋገርኳቸው አምባሳደሮችና ዲፕሎማቶች እንደነገሩኝ ከሆነ በተለይ በዚህ የሰው ልጅ ጥበብ አስደናቂ ረቂቅ ክህሎት የታየበት የላሊበላ ውቅር አብያተ ክርስቲያናትን መመልከት ለመንፈስ ትልቅ እርካታን የሚሰጥ እንዲሁም ደግሞ ታሪክን መጋራት እንደሆነ ጭምር አጋርተውኛል ማለት ነው። በተለይ የካናዳ፣ የህንድ እንዲሁም
ከኩባ የመጡ ዜጎችን እንዲሁም ዲፕሎማቶችን ለማነጋገር ሞክሬ ነበር። እንግዲህ እነሱ በዚህ ስፍራ ያዩት ታሪክ ጭምር ለዓለም ሊተዋወቅ እንደሚገባ እንዲሁም ደግሞ ለዜጎቻቸው ጭምር በማስተዋወቅ ኢትዮጵያ ከዘርፉ ማግኘት የሚገባትን ገቢ ጭምር እንድታገኝ ለማድረግ ቁርጠኛ መሆናቸውን ጭምር ቃል የቀቡበት መሆኑን እንግዲህ እኔ መናገር ችያለሁ ማለት ነው። በዛሬው ዕለት የነበረን ውሎ ይህን ይመስላል። ውብርስትና ኃይለ ኢየሱስ